ካየ የእንትና ልጅ አንደኛ ወጣ በነፃ ያስተማርነው በጣም ዝንባሌ ያለው ልጅ እኛ ጋር ሰመር ላይ ሰራው ፕሮጀክት ወስዶ ዋንጫ ይዘው መጣ። 40 ዓመት ቶርኖ ላይ ሰርቻለሁ። ሰዎች ባጭር ጎደና መለወጥ ይፈልጋሉ። በተሰጠን መጽሐፍ ሃው ስታርት ዩር ኦውን ቢዝነስ ነው የሚለው። እንዴት ተቀምጠን እንድንሰራ ትፈልጋለህ? ሮቦክስ ብትመጣ ባለቤቱ ማን ነው ብትል ናቲ ነው ብሎ ሊያሳዩ ይችላሉ። እነሱ ናቸው ባለቤቱ። ከድሪም የሚቆርሱ ሰዎች፣ የሚያሳንሱ ሰዎች በጣም የሚገርሙ ወላቸው ይወቁ። ስለ ሮቦቲክስ መወለድ እናውራ። የት ነው የተጀመረው? እንዴት ነው የተወለደው? ምን ላይ ነው የተሰማራው? አሁን ምን እየሰራ ነው ያለው? ወደፊት ምን ያስባል የሚለውን እስቲ ሰፋ አድርገን እንጫወትበት። እሺ፣ ሮቦቲክስ እና አርቲፊሻል ኢንተለጀንስ ሴንተር ትልቅ የሮቦቲክስ ማዕከል ነው። ወጣቶች ላይ የሚሰራ የወጣቶችን ሮቦቲክስ ላይ አርቲፊሻል ኢንተለጀንስ ይሄ በስም የምናውቀው ምናልባት አሁን እንደውም አርቲፊሻል ኢንተለጀንስ ከተባለ ኤአይ ምናምን ቱሎች ነው የሚጠሩት እንጂ ትልቅ ምህዳር ነው። እነዚህ ነገሮች ላይ ወጣቶች ብዙ ጊዜያቸው ኢንቮልቭ እንዲያደርጉ፣ እንዲሰሩ፣ አገር እንዲለውጡ የሚሰራ ድርጅት ነው። ያላቸው የሶሻል ሚዲያ ላይም ይሁን ምናምን ያላቸው ጊዜ በመቀነስ ሞር ቴክኖሎጂ ላይ እንዲሰሩ የሚያደርግ ድርጅት ነው። ትሬኒንግ ይሰጣል። ሮቦቲክስ ላይ ትሬኒንግ ይሰጣል። አርቲፊሻል ኢንተለጀንስ ላይ ስልጠና ይሰጣል። ሲኤንሲ ላይ ትሬኒንግ እንሰጣለን። እነዚህ ሞር ለስራ ፈጠራ የሚያግዝ ሞር ይሄ ሲኤንሲ ኮሌክቲቭ ኢንጂነሪንግ እንለዋለን አንዳንዴ። ኢንዱስትሪያል አውቶሜሽን ላይ ትሬኒንግ የሚሰጥ ካምፓኒ ነው። ሮቦክስ ምንድነው? እንዳልኩ ድሮ እኔ እድሎች አላገኘሁም። እንደዚህ አይነት እድሎች እኔ አሁን በድፍረት ማወራቸው እድሎች አላገኘሁም፣ አልነበሩ። ቢኖሩም ወላጅ የሆነ በቂ የሆነ እንትን ስለሌለው እንትን ማድረግ አይፈልግም፣ ሊያስተምርህ ኦርናን አይፈልግም። ምንድነው የሚፈልገው? ይሄ ፎርማል የሚለው ትምህርቶች ፊዚክስ፣ ፊዚክስና ማትስ ቀጥለው ያው ቴክኖሎጂ አፕላይ ለማድረግ ነው የሚሄዱት። እነዚህ ነገሮችን ነው ጎበዝ እንድትሆን ለምፈልገው። አብዛኛው ወላጅ ደግሞ ካየ የእንትና ልጅ አንደኛ ወጣ በጣም ጥሩ ነው፣ ግን የሚፈልገው የፋሚሊ አውትፑት እሱ ነው እንጂ ቴክኖሎጂ ላይ እንጂ አሁን ልክ ቅድም እንዳልከው 9ኛ ክፍል ላይ እንትን እንዳለው የእንትና ልጅ ይሄንን ፈጠረ አይልም። ይሄ ፈጠራ ስራ ሰራ እንትና ከሆላ አንደኛ ወጣ የሚለው የለም። በቃ አንደኛ ወጣ ነው። የሚገርም ነገር መንትያ ወንድም አለኝና ኦልሞስት አብዛኛው ጊዜ እንደውም ፍራተርናል የምንባልን አይደንቲካል አይደለንም። እንትናችን አሁን አይገናኝም። ዝንባሌያችን አይገናኝም። እኔ ብዙ ወደ ፈጠራ እንትን የሚል ሰው ነኝ፣ እሱ ደግሞ ሞር አካዳሚክ እንትን የሚል ሰው ነው። ሁለታችን የተለያየ ዝንባሌ የነበረን ሰዎች ነንና ሮቦክስ እነዚህ እድሎች ያላገኙ እንደኔ አይነት ሰዎች፣ በተለይ ደግሞ ቅድም ነግሬሃለሁ፣ እነዚህ አይነት ሰዎች ብዙ ጊዜ እንትን ማድረግ አይችሉም። ራሳቸውን ኤክስፖዝ ማድረግ፣ መናገር፣ መግለጽ ይሄን ፈልጊያለሁ ብሎ ለመጠየቅ ራሱ ይከብዳቸዋል። ሰው ኢንተረስታቸው እንትን የሚያደርግ ማች አፕ የሚያደርግ ሰው ካንተ ጋር ካገኘህ ግን ትልቅ ነገር ነው። ለምሳሌ ዶክ እኔ እኮ እንደዚህ አስቤያለሁ፣ እንብላኝ እንደዚህ አይነት ፕሮጀክት አስቤያለሁ ብለህ ምንድነው የሆነ ጥሩ ነገር ነው፣ ኢንካሬጅ ነው የምታደርገኝ። የሆነ እንደዚህ የሚባል ሪሰርቸር እኮ እንደዚህ አድርጓል። አሁን ራስና አወራ የሆነ ሙቪ እኮ ተለቋል እንደዚህ ታስ ለኔ ትልቅ ሪኮመንዴሽን ነው። ኦኬ እንደዚህ አይነት ሙቪ አለ አየዋለሁ። የመጽሐፍ ሪኮመንዴሽን ከሆነ ደግሞ ትልቅ እንትን ነውና እነዚህ ሰዎች ሞር እድሉን የሚያገኙበት ነው። ሮቦቲክስ እናስተምራለን ለልጆች። እንደውም በቅርቡ አንድ ልጅ ስፖንሰር ያደረግነው ተማሪ ነበረ፣ በነፃ ያስተማርነው በጣም ዝንባሌ ያለው ልጅ በሮቦቲክስ ዙሪያ በረከት ይባላል። ዋንጫ ይዞልን መጣ። አሸንፎ ራሱ ውድድር አይቶ ፈልጎ ምናምን ነገር ተወዳድሮ እኛ ጋር ሰመር ላይ ሰራው ፕሮጀክት ወስዶ ዋንጫ ይዞ መጣ። ተመልሶ ዋንጫ ይዞልን መጣ ማለት ነው። እንደዚህ አይነት ጀግና የሆኑ ልጆች አሉ። በጣም እንደዚህ አይነት ሰዎች በጣም የሚገርም ውጤት ነው። በእንዲህ ስታየው በቃ እምልህ ስልጠናው ለውጧቸው ከዛ ውጤት ሲያመጡ ስታይ በጣም ኢንትረስቲንግ ነው፣ ደስ የሚል ነገር ነው በጣም ሮቦክስ እነዚህ ልጆችም ያንግስተሮችን ደግሞ እንዳልኩ ወደ ስራ መግባት የሚፈልጉ አቅጣጫው ለጠፋባቸው ቴክኖሎጂ ላይ እናሳያቸዋለን ማለት ነው። አሁን ኢንዱስትሪያል አውቶሜሽን ትሬኒንጋችን ላይ ምንድነው ፎከስ የሚያደርገው? አሁን አይተታቃለህ አንዳንድ ሰዎች ቶርኖ ቤት ኦር ምናምን ነገር ረጅም ጊዜ 60 ዓመት ቶርኖ ሰርቻለሁ የሚለኝ ሰው አለ። 50 ዓመት ቶርኖ ሰርቻለሁ። እንደውም እኔ እስካሁን ካስተማርካቸው የ73 እድሜ ባለጸጋ
አስተምሬያለሁ፣ ስልጠና ሰጥቻለሁ በሲኤንሲ እንትን ላይ ማለት ነው። ኦልሞስት አባቴን የሚያክለው ሰው ማለት ነውና 40 ዓመት ቶርኖ ላይ ሰርቻለሁ አሉኝ። 40 ዓመት or 50 ዓመት ግን ይሄንን የቶርኖ እንትን ቶርኒስታ የነበሩት ወደ ምን መቀየር ፈልጋሉ? ወደ ሲኤንሲ መቀየር ፈልጋሉ። በቃ ቁጭት ላለ ዲዛይን ትሰጠዋለህ፣ ማሽኑ ይሰራልሃል። ለምን አንተ እንትን እያረክ ምናምን ለምን ቶርኖ ትሰራለህ? ወደዚህ ማሳደግ ይፈልጋል አብዛኛው። ሶ ይሄኛውን ጋፕ ፊል ለማድረግ ሮቦክስ ይሄ ብዙ ይሄ ለስሞል ቢዝነሶችም በጣም ጠቃሚ ነው። ለምሳሌ እኛ ሀገር ቶርኖ ቤቶች በተለይ የሜካኒክ ስራ የሚሰራባቸው የተሽከርካሪ ማሽኖች የሚሰሩት ቶርኖ ቤት በየሰፈሩ በብዛት አሉ። ስለዚህ የነሱንም ጉልበት ሊያቀል ይችላል፣ ጥራቱን ሊጨምር ይችላል፣ ጊዜ ቆጣቢም ሊያደርግ ይችላል። ሞደርናይዝ ያደርግ ይሄዳሉ ማለት ነው። ኢቮሉሽን አሁን እኮ ለውጥ ነው ካየው። እኔ ትናንትና ሜካኒካል ነገሮች የሆነ ነገሮች ሰራ ነበር ብያለሁ። ከዛ አይኦቲ ከዛ ኤአይ ራሴን አፕዴት ካላረኩኝ ከኋላ የነበረው ሰው መጥቶ ይቀድመኛል። ለዚህ ኮምችን ነው። ስለዚህ ነው ሰዎች ደግሞ በእጅ የነበረው ማኑዋል የነበረው በቀን 100 የሚያመርት የነበረው 1000 ማምረት እንዴት ይቻላል? ካፓሲቲያቸው ቢልድ ማድረግ እሱን የሲኤንሲ አውቶሜሽን ትሬኒንግ እየሰጠን ያለውን ሞር ደግሞ አሁን ፎርማል የሆነ ትምህርት ላይ ካየ ዩኒቨርሲቲ ላይ ምናምን ስንማር ሞር ቴዎሬቲካል ነው። ኢቨን ሪሰርች ማዕከሎች ምናምን ነገር ቢኖርም ላቦች ቢኖርም ሞር ቴዎሬቲካል ነው የሚበዛው አይደል? እሱን ጋፑን ፊል ለማድረግ ነው ተመራምረህ ለማሳተም የሳይንሱ ቫሊዴሽን ሂደት ላይ ነው የሚያተኩረው። ሶ ለሱ ነው በደንብ እንትን ያለ ነው ሮቦክስ። ሶ እነዛ እድሎች እኔም ስላላገኘኋቸው ሮቦክስ አሁን እንደዚህ አይነት ስራዎች እየሰራ ይገኛል ማለት ትሬኒንጎች ይሰጣል። ከዛ ደግሞ ፋብላ ባለው የራሱን የቻለ የሲኤንሲ 3D አለ። ሶ ቅድም ያልኩ ነገሮች አሉ። በዘጠነኛ ክፍል ሆኜ የሰራሁት ፕሮቶታይፕን አሁን ሆኜ የምሰራው ፕሮቶታይፕ እኩል አይደለም። የዛን ጊዜ ግራይንደር ኢቭን አንዳንድ እንትኖች አሉ። በቃ ግራይንደር ስትቆርጥ ምናምን በቃ ቻሌንጂንግ ነው። አሁን ፕሮቶታይፒንግ እንደዛ የለም። ብረት ቆርጠህ በጊደህ ምናምን ነገር ቀላል ነው። አሁን ምንድነው 3D ዲዛይን ታደርጋለህ፣ 3D ፕሪንት ታደርጋለህ። ኢንግሬቭ የሚደረግ የሚቆረጥ ካለ በሲኤንሲ ማሽን ትቆርጠዋለህ። ድሮ ክብ ለመቁረጥ ወይም ይሄ ጋዝ ተደርጎ ነው ወይም ደግሞ በግራይንደር እንደምንም አድርገህ መከራ በቃ ችግር አይተን ተምትል። አሁን ላይ ፕላዝማ ሲኤንሲ ማሽኖች አሉ፣ ሌዘር ፋይበር ሲኤንሲ ማሽኖች አሉ። መቁረጥ ይችላል ብረቱን። ሶ ፕሮቶታይፒንግም በጣም ሲምፕል እየሆነ እየመጣ ነው። እኛ ጋር ፋብላ ባለ 3D ፕሪንተሮች ሲኤንሲ ማሽኖች አሉን። ሶ አንድ ፈጠራ መስራት የሚፈልግ ሰው ደግሞ መጥቶ እኛ ጋር ፈጠራ ሰርቶ ወይም ደግሞ ኢንተርፕረነር ሼርድ ስፔስ ነው ወይንስ ሬንት አድርገው ስፔሱን መስራት ይችላሉ? ምንድነው እስካሁን የምናደርገው ነገር አንድን ሰው ፈጠራ ስራ ሲኖረው ወይም ደግሞ አንድ አይዲያ ሲኖረው መጥቶ ሐሳቡን ፒች አድርጎ ያን ሐሳቡን ሙሉ ፋብላብ ተጠቅሞ ወደ ኢንተርፕረነርሺፕ ወይም ደግሞ ወደ ቢዝነስ የሚቀይርበት መንገድ ነው። ሶ በዚህ ሮቦክስ የተወሰነ % ሼር ያደርጋል ማለት ነው። ሳፖርት ላደረገው ነገር ከነማ ጋር ነው እየሰራ ያለው? ይሄ ሮቦክስ ብቻ ነው ብቻውን ነው እየሰራ ያለው። አንዳንድ እንትኖች አሉ። ኢቭን አሁን ቅርብ ጊዜ አሪፍ እንትን ላይ ያለ እንትን አለ። ሮቦቲክ አርም ሰርቶ አሪፍ ይሄደ ያለ እንትን አለ። ሶ እንደዚህ ነገሮች ሳፖርት እናደርጋለን ማለት ነው። ከአስቱ ጋር ያላችሁ እንትን ቅድም በጨረፍታ አንስተህልኝ ነው። ከአስቱ ጋር ኤምኦዩ አለን በኢንዱስትሪያል አውቶሜሽን እና ሲኤንሲ ማሽን ለትሬኒንጎች። እሱ ላይ ብቻ ሳይሆን ሮቦቲክስ ምናምን ነገር ለቀጣይ እንትን የምናደርግ ይመስለኛል። እሱ ላይ እየሰራን ያለ ነው። ቅርብ ጊዜ ምዝገባ አድርገን በሰፊው ትሬኒንግ እንሰጣለን ማለት ነው። ሶ have you ever heard about nano degree or micro credential የሚባለው? ናኖ ዲግሪ ማለት ለምሳሌ 5 ዓመት ተምሬ ይላል አንዳንድ ሰው አይታጠቅም ያደከማል። 5 ዓመት ስታስበው ራስ what if 5 ዓመት ተምሬ ወደ 3 ወር ተምሬ ብናረጋት or 4 ወር ተምሬ የሚለው ነገር በጣም ብዙ ሰው መማር ይፈልጋል። 5 ወር ተምሬ 6 ወር ተምሬ ናኖ ዲግሪ ኤሌክትሮሜካኒካል ኢንጂነሪንግ ነኝ ግን ተግባራዊ የሆነ ሙያ ነው። ተግባራዊ ሶ ምንድነው ኤሌክትሮሜካኒካል ስማር እኔ 5 ዓመት applied to communication English ተምሬ ያለው ሎጂክ ምናምን እነዚህ ማአት ኮርሶች ነው የወሰድነው። ሶ ኢፌክቲቭሊ ኢንዱስትሪያል አውቶሜሽን ከሆነ ኢንዱስትሪያል አውቶሜሽን ላይ PLC ኮንትሮሊንግ ምናምን ነገር ሴሌክትድ የሆኑ ኮርሶች ለዛ ሰው ይሰጣሉ within 6 months ናኖ ዲግሪ የሚባል ሪዋርድ። this is by the way በጣም ትልቅ እንትን ነው። ምክንያቱም አሁን ላይ ጊዜው ተቀይሯል። ከዩቲዩብ እና ከቲክቶክ ምረጥ ብለህ ሞር የተማርክ ሰው ከሆንክ ሞር
ዩቲዩብ ልትመርጥ ያለ ብዙ ነገር ግን አብዛኛው ሰው የሚያየው ምን ይመስላል ቲክቶክ ነው አጭር ነገር ነው ረጅም ነገር ማየት አይፈልግም ለምን በቃ ያሁን የላይፍ ፕሪንሲፕሉ እየተቀየረ መጥቷል ሰዎች ባጭር ጎደና መለወጥ ይፈልጋሉ ባጭር እንትን ማድረግ ይፈልጋሉ እንደ ድሮ ረጅም እንትን ቀርቷል that's why አይደለ ትራንስፖርት ሜካኒዝም ራሱ እንትን ያለው ረጅም ጊዜ የሚፈጁትን ባጭር ሰዓት ለመንቀሳቀስና የተሻለ ቻይና ላይ አሁን ፋስት ትሬኖች አሉ እና ኖርማል ትሬን አለ ፋስት ትሬን ከሆነ ያው ይጨምራል ዋጋ ጊዜን ሴቭ ስለምታደርግ ነው ሰው ጊዜውን ሴቭ ማድረግ ይፈልጋል ካየ አንድ ኮንሰፕት አለኛ ጋር እየሰራንበት ያለን ሆም ኮመርስ የሚል ሆም ኮመርስ ምንድነው ለምሳሌ ቤቴ ላይ አንድ ኪችን አለ አንድ የጸሎት ክፍል አለ አንድ ሳሎን አለ መኝታ ቤት አለ አንድ ደግሞ ኮመርሻል ሴንተር መኖር አለበት ቤት ውስጥ እሱ እናምናለን ሮቦክስ እሱ ላይ በጣም ትልቅ እንትን አድርጎ እየሰራ ይገኛል እንደ ድርጅት ሶ ምንድነው ቤት ኪራይን ለምን ከኤክስፔንስህ ለምን በዛ በአንዱ ክፍል ለምናት ከቨር አታረግም ያው ለሆድህ እኮ አንድ ክፍል አዘጋጅተህበታል ኪችን ብለ አንዳንዱ ደግሞ ማደንቀው ላይብረሪ ያለው ፋሚሊ አለ በጣም I really appreciate why not commercial center አንድ ኮመርሻል ሴንተር አስፈላጊ ነው ለምሳሌ 3D ፕሪንተር ማሽኖች ሪስክ የለውም እሳት አይፈጥሩም አያቃጥሉም ምናምን ነገር ሳውንድ የላቸውም ሽታ የላቸውም ምናምን ሶ እንደዚህ አይነት ማሽኖች አንድ ሰው ቤቱ ላይ ያስቀምጦ እንደዚህ አይነት ሰዎች ደግሞ አቃለው የሚገርም ነገር ማንንም ሳያቃቸውም ኤክስፖዝ ማድረግ አይፈልጉም ከቤታቸው ሆነ ግን ሚሊየንስ የሚሰሩ ሰዎች በቃ በጣም በደንብ አድርጎ የሚሰሩ ሰዎች ቨርቹዋል ስራ ነው ቨርቹዋልም አሁን ምልህ ሜካኒካል እንትኖችም በ3D ፕሪንት የሚሰሩ ሰዎች አቃሉ ጎበዞች ቤታቸው ላይ የተለያዩ ማሽኖች አስቀምጠው እኔ ማላቃቸው ማሽኖች ለራሳቸው መገልገያ ኖ እንዴ ለምን ለራሳቸው መገልገያ ወጥቶ መርካቶ ላይ ያስረክቡታል አንዱን የሚረከብ ያስረክቡታል ለምሳሌ 3D ፕሪንተር ማሽን ዝም በቀላል ላንሳለ እቺን አንዷን ቁልፍ የእንትን ቁልፍ ለአምርት ብትል ምናልባት ከቢዝነስ እናታት ላታዋጣ ይችላልች በፓንቺንግ ኦርናም ሊሻል ይችላል ይሄን ለመስራት ግን እቺ ብታመርት ቁልፏን አንዴ ማሽኑ አዘው ሄደ አውቶሜት ነው ራሱ ነው የሚሰራል ከዛ አንተ ጧት ላይ በፌስታል ኦል በመናምን በጆኒ ያርጋ ይዘህ ትሄዳለህ ታስረክባለህ ኢንካም ጀነሬት ታደርጋለህ ሳይድ ቢዝነስ ማለት ብዙ ሰው ሰምተህ አታውቅም አሁን ላይ ምን እየሆነ እንደመጣ ድሮኮ ሳይድ ቢዝነስ የሚባል ነገር እኮ አልነበረም ሬር እኮ ነው አሁን ሰው ምን እየሆነ መጣ አስተማሪ ኮንክ አስተማሪ ነው ሳይድ ቢዝነስ የሚባል ነገር ጽዳት ሰራተኛ ኮንክም ጽዳት ነው yes አሁን ሰው ምን እየፈለገ መጣ ሳይድ ቢዝነስ ለምን እንትኖችን ማሟላት አልቻለም ኒዶችን ማሟላት አልቻለም ኒዳችን እየጨመረ መጣ ሶ ምንድነው ብዙ ሳይድ ቢዝነስ እየፈለገ መጣ አሁን እንዳልኩ ኮመርሻል ሆም ኮመርስ የሚለው እንትን ላይ በደንብ እየሰራንበት እንገኛለን ሆም ኮመርስ አሁን በምን የሚታወቀው አንድ የቤት ባለቤት ቤት ምን ያገኘልህ ነው ካልቆም ትልቁ ሆም ኮመርስ አከራይቼ ያገኘውበት ነው ከፍሎ አከራይቷት ማለት እንጂ ራሱ ቤቱ እንዲሰራ ብዙም እንትን አይልም ማለት ሶ እንደዚህ አይነት ቢዝነሶች ሮቦክስ እየሰራ ይገኛል እንደዚህ አይነት ማሽኖች ፕሮቫይድ በማድረግ ለተጠቃሚዎች ቤታቸው ሆነው በተለይ አንዳንድ አይታ ተጠቅመኝ ብዙ ጊዜ አይ ቲንክ በእኔ እድሜ ያሉት ሴቶች ብዙ ጊዜ አግብተው ያሁን መጀመሪያ የወለዱበትና ጊዜ 27 ዓመቴ ነው ሶ ይደውሉኛልና ቤት ኮ ቁጭ ከመል ምን ለስራ ብዬ ነው ማለት ነገር ለምሳሌ ፎሬክስ አግብተው ወልደው ቤት ላይ ቁጭ ብለው ነው የሚያሳልፉት በጣም ይሰለቸው እኮ ሴቶች ናቸው አዎ በጣም ይሰለቸው እኮ ቁጭ ብለ ቲቪ ያየ መዋል በጣም ይሰለቸው ምን ለስራ ቤት ላይ ሆኜ ለምሳሌ ዲፕሬሽን ይፈጥራል አንዳንዱ ብዙ ጊዜ 3D ፕሪንተር ማሽን የሚገዙን ሰዎች እንደዛ አይነት ሰዎች ናቸው ሚስቶቻቸውን መንከባከብ የሚያውቁ እንዴት አድርገን ከቤት ሆና ኢንካም ጀነሬሽን ባለቤቴ እስኪ ትስራ ትንቀሳቀስ እቤት ሆና የሆነ ብዙ ጊዜ ደግሞ 3D ፕሪንቲንግ ደግሞ ኢንትረስቲንግ እንትን ነው 3D ፕሪንተር ማሽን ነው እንዴት አድርጋት ስራ እንዴት እንትን ታርግ ኢንካም ጀነሬት ታርግ ልጅ ተኝቶ የሆነ ያክል ይነሳል የሆነ ያክል ከዛ ተኝቶ ነው እንትን የሚለው ምናምን ቲቪ ያያየ ማሳለፍ አትፈልግም ያሁኑ የኛ ጀነሬሽን ደግሞ ምንድነው ኢነርጄቲክ ናቸው የሆነ መቀመጥ አይወድም ይሄን እንትን በቃ የሆነ ነገር ተፍተፍ ማለት ፈልጋለሁ አይደል ተፍተፍ በጣም የሚገርመኝ ወርድ ነው ተፍተፍ በቃ እዚህም እዛው ማለት በቃ የሆነ ነገር መስራት ማለት እሱ አብዛኛው ሰው የሚፈልገው እሱ ነው የሆነ ነገር መስራት ይፈልጋል ቤቱ ላይ ሆኖ ሴቶችን የሆነ ነገር መስራት ይፈልጋሉ ሶ ይሄን እንትን ለማድረግ ሆም ኮመርስ የሮቦክስ ላይ በደንብ እየሰራ ነው አንዳንድ እንትኖች አሉ ሆም ኮመርስ ላይ ለምሳሌ ሻማ
ሻማ ሰዎች ይሰሩ ነበር። በ3D ይሰራል ኖ አዎ ይሰራል። በ3Dማ በጣም የሚያማምሩ ዲዛይኖች ይሰራግና በጣም ሞልዶች አውቃለሁ። ብዙ እንትኖችም ላይ ሲወዳደሩበት አውቃለሁ። ይዘው ሲመጡ ከየቤታቸውም ይሰራሉ። የሚገርም ነገር ሻማ ካነሳን እኔ መጀመሪያ 3D ፕሪንተር ማሽን የነካሁት አንድ ሻማ የሚሰራ ሰው አምጥቶ ነው የነካሁት። አንደኛ ዓመት ኦር ሁለተኛ ዓመት ዩኒቨርሲቲ ተማሪ ያለው ሻማ የሚሰራ ሰው ነውና ሞልድ የተለየ ሞልድ ይሰራና የሻማውን አሁን ምናቃች ቀጥ ያለችው ሞልድ ናት አይደል? አሁን ደግሞ አንዳንድ መጥቷል ክሪስማስ ትሪ ልብ ቅርጽ ምናምን ያላችሁ ሻማዎች እነሱን ለመስራት 3D ፕሪንተር አምጥቶ ይድሮ ማቀው ኦፕሬት አድርግልኝ ብሎ አሁን ክሬቲቭ የሆኑ ነው ሻማዎች እንዳልከው። yes ግን እምልህ እነዚህ ሆም ኮመርስ የሚለው ኮንሰፕት ካሁን በፊት ሰዎች ሳያውቁትም ሲተገብሩት ነበር። ቤታቸው ሆነ ሻማ ይሰራሉ፣ ቤታቸው ሆነ ሹራብ ይሰራሉ። ሹራብ እንትኖች የሚሰሩት this is home commerce። ግን ይሄ አድቫንስድ ቢሆንስ what if ማሽን ብንጨምርበት አውቶማቲክ ያነ ዋክስ አቅልጠህ እንደዚህ አድርገህ ገፍተህ ምናምን አውቶማቲክ ዲዛይን ታደርጋለች ምናምን ትሰጠዋለች ይሰራል። እንደዚህ አይነት ነገሮች ሳፖርት ብናደርግ የኢትዮጵያ ሕዝብ ይሄን ነገሮች ይፈልጋል። እነዚህ ነገሮች ሆም ኮመርስ በጣም ትልቅ የሚባል እንትን ነው መስራት የምንፈልግበት አሁንም እየሰራንበት ያለው ነገር ነው ማለት ነው። ቅድም ጓደኞቼ እያገቡ እየወለዱ ነው አልክ። ያው ገና on the way እስኪ እግዚአብሔር ከፈቀደ ያው እግዚአብሔር በፈቀደበት ጊዜ አይቀርም እንጂ እንትኑ የለህም እንዴ? አንዳንዶቹ ሰዎች ረረረምናን ትዳርማ አስፈላጊና ወሳኝ ከሚባል ነገሮች ነው ብዬ ነው የማምንበት ነገር ነው። ግን አስፈላጊና በጣም ወሳኝ የሚሆነው በጊዜውና በሰዓቱ ሲሆን ነው እንደዛ የሚሆነው። በጊዜው አይቀርም እግዚአብሔር ይፈቅድ ትክክለኛ አቻህን በመታገኝበት ወቅት። yes አሪፍ ነው። የማር ቢዝነሱ ጥሩ ደረጃ ላይ ነው ያለው። እናንተ ቴክኖሎጂውን ነው የምታቀርቡት? yes ከዛ ለቴክኖሎጂው ይከፍሏቸዋል ወይንም ቴክኖሎጂውን ትሸጣላችሁ? yes እንጂ የራሳችሁን የንብ እርሻ አልጀመራችሁም እንደባለው የቢ ፋርሚንግ ነው? ቢ ኪፒንግ እዚህ ላይ ምን አለ መሰለህ ትንሽ ያለውን የቀደም አግሪካልቸር ብዬ በጣም በሰፊው ሳወራ ነበር። አግሪካልቸር ላይ አንድ ኢሹ የሆነ ለምሳሌ ይሄ ፖለቲካል አንስታቢሊቲ ነው። የሆነ ቦታ ሄደ ወጣ ብለህ ንብ አድርገህ ለመስራት ትንሽ አስቸጋሪ የሆነ ያለበት እንትን ያለው ፋርም አድርገህ እንትን ለማድረግ ሞር ወይም የዛ አካባቢ ተወላጅ ወይም የዛ አካባቢ በደንብ እውቅና ያለ ሰው መሆን አለበት። የሆነ አግሪካልቸር ላይ የሆነ አግሪካልቸር ሞር አርበን ሳይሆን ሩራል ኤሪያ ላይ የሚሰራ ነው። ገጠር አካባቢ በደንብ በነፃነት የምትሰራው እንትን ነው። ጥሩ ቦታዎች ደግሞ አሉ፣ በጣም ቆንጆ የሚባሉ ቦታዎች አሉና እሱ የምናደርግበት ጊዜ ቅርብ ጊዜ ይሆናል። እኛ መስራት እንጀምራለን which is በብዙ መንገድ ሞክረናል። ሂደት ላይ ናቸው። ጥሩ ቀጣይ ዓመት ይመስለኛል በጣም በትልቅ ኢንቨስትመንት ማራቸውን ለመቅመስኛም አንዳንድ ነገሮች ብቻን አይደለም ሰራቸው ፓርትነሮች አንተ ጋር ቴክኖሎጂ አለ፣ መሬት ያለው ይኖራል፣ ገንዘብ ያለው ይኖራል። እንግዲህ እኛ ጋር ትንሽ ይሄ አብሮ መስራት ትረስት ችግር አለ። ሁሉም ሰው የራሱን ኢምፓየር ነው መፍጠር የሚፈልገው። ኮምፔት ማድረግ ማለት መተባበር ሳይሆን መወዳደር የተለመደ ነው። በብዙ ሀገራት ኮላቦሬሽን ወይንም መተባበር በጣም የሚዘወተር ነው። ስለዚህ ፓርትነርሺፕ ከተለያዩ አካላት ጋር ምክንያቱም አንተ አንዱ ነገር ይኖርሃል፣ ሌላው ያ አንድ ላይ ሲደመር የምትፈልገው ውጤት ላይ ሊያደርስ ይችላል። ቅድም በተወሰነ ደረጃ አንስተህልኛል ይሄ ስለ ስታርታፕ ኢኮሲስተም ወይንም ስለ ስታርታፕ ስነ ምህዳሩ ብዙ ባለፉት ዓመታት ስለ ስታርታፕ በጣም ብዙ ስብሰባዎች፣ ኮንፈረንሶች፣ ወርክሾፖች በብዛት ይከናወናሉ። ጥናቶች አሉ፣ ስልጠናዎች አሉ። ኢቭን ስታርታፕ የሚለው ራሱ በደንብ ፕሮፐርሊ ዲፋይን አልተደረገም። አሁን ቅርብ ጊዜ ያየሁት ፎርማሊ ያልተመዘገቡ ግን ኢኖቬሽን እና ቴክኖሎጂ ቤዝድ የሆኑ ወይንም በኢኖቬሽን እና ቴክኖሎጂ ላይ የተመሰረቱ እነዚህ የሥራ ፈጣሪዎቹ ኦውን የሚያረጓቸው ወይንም የነሱ ኦነርሺፕ ያለ ውጤቱ ደግሞ የሚታይ ለምሳሌ እንደ ፕሮቶታይፕ ምናምን ሊሆን ይችላል። የሆነ ውጤት ያለው የሚታይ ያልተመዘገቡ አይነት ነው ዴፊኒሽን። የተለያዩ ቦታዎች ላይ የተለያየ አይነት ዴፊኒሽን ቢኖረው ማለት ነው። በቅርቡም የስታርታፕ ፕሮክላሜሽን ጸድቋል። ስለዚህ ይሄ አንድ ትልቅ ነገር ነው። የሌጋል የህግ መሰረተ ልማቱ ወይንም ይሄ
የህግ ማዕቀፍ ወይንም ሌጋል ፍሬምወርክ መኖሩ አንድ ነገር ነው። ይህንን ስነ ምህዳር ለመደገፍ ማለት ነው። ስቲል ቻሌንጆች አሉ። ብዙ ሰዎች የሚያነሷቸው አንተ ከሄድክበት ሂደት አኳያ ምንድናቸው ያሉት ተግዳሮቶች? በጣም አስጨናቂ የምትላቸው ነገሮች ምንድናቸው? እንዴት ተወጣሃቸው? አሁን አንተን የሚመለከቱ አንተን እንደ ሞዴል የሚወስዱ በተለያዩ ዩኒቨርሲቲዎች በሙያ ማሰልጠኛ ተቋማት ያሉ ሌሎች ወጣት የስራ ፈጣሪዎች የሚማሩባቸው ቻሌንጆች እንዴት ተወጣቿቸው? ኦኬ ሶ ስታርታፕ ቀላል ነገር አይደለም። በነገራችን ላይ ቀላል ነገር አይደለም ስልህ ጊዜ፣ ገንዘብ፣ ጉልበት ሙሉ ለሙሉ ኢንቨስት አድርገህ አንድን ካምፓኒ መጀመር ማለት ነው አይደል? ስታርታፕ ማለት ኤርሊ ስቴጅ ማለት ነው። ስታርታፕ ላይ ብዙ ቻሌንጆች አሉ። ከኔ ጀምሮ ራሱ አንዳንድ ቻሌንጆች በቃ ማጠብቃቸው ቻሌንጆች ቅድም ያልኩ ገቨርንመንት ኢሹዎች ራሱን የቻለ ነው። ሊደርሺፕ ስኪል ያስፈልጋል ስታርታፕ ላይ ስትሆን። ለምሳሌ ፕሮክላሜሽን ወጥቷል። የስታርታፕ ሞር የሚጠቀመው ነጋዴው ይመስላል ወይስ ስታርታፕ ኦነር? ሆነስሊ ፕሮክላሜሽኑ ለስታርታፖች ነው የወጣው ነው፣ ግን ሞር የሚጠቀመው ማን ይመስላል? በእውነቱ አላቅም። ስታርታፑ ይመስለኛል። ነጋዴ ስማርት ነው፣ አንዳንዴ ከእንትን በላይ ስማርት ነው። አንዳንድ ነጋዴዎች ስታያቸው በጣም ስማርት ናቸው። ሶ ስታርታፕ ሴሌክሽን ሜካኒዝም ምንድን ነው የሚመስለው? አድቫንቴጆች አሉ አይደለ? ያንን የስታርታፕ ላስመዝግበህ እንትን ስትል ብዙ አድቫንቴጆች አሉ። እነሱ አድቫንቴጆች ተማሪ ይጠቀምባቸዋል ወይ? ይሄ አይ ሚን ስታርታፕ ገና ጀማሪ ሆኑ ይጠቀምበታል ወይ? አሁን እሱን ለማወቅ እነሱንስ ያበረታታሉ የሚለው ነገር ዓላማው እሱ ነው። የስ ቪዥኑ እሱ ነው። አሁን እሱን ልመጣልህ ፈልጌ ነው። እነሱን ለማበረታታት ትግበራው ላይ ነው ሞር ፎከሳችን የሚሆነው። እንዴት አድርገው ነው የሚለየው? ከነጋዴ ነው ይሄ ባለሀብት ነው ያችን እድል ፈልጎ ነው የመጣው፣ ያችን ኦፖርቹኒቲ ፈልጎ ነው የመጣው። ባይዘው ኢንተርፕረነር ነው ማለት ነው። ኦፖርቹኒቲ ኒች አድርጎ ከመጣ ያንን ነጋዴ ኢንተርፕረነር ነው ማለት ነው። ያችን ኦፖርቹኒቲ አድርጎ ከመጣ ግን ያው ለሱ ሳይሆን ለስታርታፖች ነው እንትን የተባለውና አተገባበር ላይ አይተን ሞር እንትን ማድረግ የምንችለው ብዬ አስባለሁ። መንግስት ሞር እዚህ ላይ ይሄ አፈጻጸሙ ላይ በደንብ ቢሰራበት በጣም ጥሩ ነው ብዬ አምናለሁ። አንድ ስታርታፕን ለምሳሌ ኢቭን ከ5 ዓመት በላይ ካረገ ነው ሰርቫይቭ ያደርጋል ተብሎ የሚጠበቀው። ሶ ፕሮክላሜሽን ላይ ሞር አፈጻጸሙ ላይ ትኩረት ያስፈልጋል ብዬ አስባለሁ። መንግስት በመልኩ ነው አፈጻጸሙ እንዴት ነው እንትን የሚለው ስታርታፕ ካምፓኒዎች ሲመዘግብስ ምንድን ነው መስፈርቱን የሚለው ነገር ማለት ነውና እነዚህ ነገሮች በጣም ኢሴንሻል ናቸው። እና መንግስት በቻለው መጠን ይሄ ባይዘ ትልቅ ነገር ነው። ብዙ ሰው ፎይታን ያመጣ እንት ነው። ሌሎቹን አንሳስተ ሌሎች ብዙ አይነት እንትኖች ይኖራሉ። ለምሳሌ ሊደርሺፕ ስታርታፕ አለ ማለት እያደገ በመጣ ቁጥር ያው የመጀመሪያ ኤርሊ ስቴጅ አለ። ከዛ ግሮው ስትራቴጂ ላይ ደግሞ ደርሳለ። እንዴት አድርገህ ነው የምታድገው የሚለው ግሮው ስትራቴጂ የሚባለው ነገር ማለት ነው። ሰው እሱ ላይ ስትመጣ ደግሞ ሰራተኛ መቅጠር ይኖርብሃል። እንዴት ነው ሊድ የምታደርገው? ማኔጅ የምታደርግበት መንገድ ምንድን ነው? የሚገርም ነገር የስታርታፕ መጽሐፍቶች አነብ ነበርና ግቢ ያለው እንትኖች ይወስድ ነበር፣ ሬዝ ነበር ፖይንቶች እና የራሴ ያስቀመጥኳቸው ነገሮች ነበሩ። እኔ ጋር አንድ ሰራተኛ ሲሰራ ቢያንስ በ2 ሳምንት አንድ መጽሐፍ ማንበብ አለበት፣ ፊዚካል አክቲቪቲ መስራት አለበት እና ምን ብዬ ያስቀመጥኳቸው አንዳንድ ፖይንቶች ነበርና ከዛ ምን ሆነ? በአእምሮም በአካልም ብቁ መሆን አለበት። አዎ እና ምን ሆነ መሰለህ? ልክ አንድ ሰራተኛ መጀመሪያ እንትን ያልኩት ጀመረ ስራ መጽሐፍ ሰጠሁት ምናምን ነገር በ3ኛ ወር ናቲ መልቀቅ አለብኝ መልቀቅ እፈልጋለሁ ምናምን ለቀቅ። ድጋሚ አንድ እንትን መጣ እንደዛ በ2 ወሩ ልለቅ ፈልጋለሁ አለ ለቀቀ። ሌላኛው መጣና በ3 ወር እሱም እንደዚህ ምናምን ነገር እንዴ ኖ አለቀህ ምንድነው ችግሩ? ለምንድነው እንደዚህ ማለት ከኔ እንትን ችግር ነው ምናምን ነገር አለ። ኖ ካንተ ስኪል ችግር አይደለም። ምትሰጠን መጽሐፍ how start your own business ነው የሚለው። እንዴ ተቀምጠን እንድንሰራ ትፈልጋለህ? ምትሰጠን መጽሐፍ ለምሳሌ start with why ለምንድነው ይሄ እንትን ምለው find your why አለው የኢንተርፕረነር መጽሐፍቶች የኢንተርፕረነር መጽሐፍ እየሰጠዋቸው እነሱ ሰዎች ከኔ ጋር እንዲሰሩ ነው why not እነሱ የራሳቸውን ቢዝነስ እኔ እነዚህ መጽሐፍ
አንብቤ ነው የራሴን ቢዝነስ ያነቃህ እየቀሰቀስክ ትለካለህ ቢያንስ ለሶስት ሰዎች የስራ የራሳቸው ስራ እንዲፈጥሩ እንትን ብያለሁ ብዬ አምናለሁ። ቢያንስ አስገድጄም ቢሆን ስላነበቡ የሆነ መንገድ ይዘዋል። ተግባራዊ ማነቃቃት እንለዋለን ይሄንን። ከዛ በኋላ ግን ስትራቴጂን ቀይሬያለሁ። ማርኬቲንግ ከሆነ የማርኬቲንግ የሚመስል መጽሐፍ ብቻ ነው ፕሮቫይድ የማደርገው እዛ ላይ ስለሆነ እኔ በደንብ እንዲጎለብትልኝ ፈልገው። ቴክኒካል ከሆነ ደግሞ የቴክኒካል መጽሐፍቶች ፕሮቫይድ አደርገዋለሁ። ማንም ሰው ኢንተርፕረነር መሆን ይችላል፣ የሁላችን ምኞት ነው። ግን ሞር ደግሞ የራስን ካምፓኒ ደግሞ እንዴት ዲቨሎፕ ማድረግ እንዳለበት ስትራቴጂን ይወስነዋል ማለት ነው። ምክንያቱም አንተ ቀጥረህ በ3 ወር ውስጥ ገና ለርኒንግ ከርቭ አልመጣም፣ እየተማሩ ነው ማለት የድርጅቱን አሰራር ማሽኖቹን ምናምን ፕላስ ሰው ሲማር እያጠፋ ነው። ማሽን እየሰበረ ስራውን ቶሎ ሳይጨርስ በአነስተኛ ጥራት ከዛ ብዙ እየቆየ ሲመጣ ነው ጥራት ይጨምራል፣ ፍጥነት ይጨምራል፣ ብቃት ይጨምራል። ስለዚህ አንተ ጠቃሚ ሊሆኑ ሲሉ እየለቀቅ እንደገና እንደ አዲስ ታሰለጥናለህ። ስልጥኑ ይወጣል እንደገና እንደዛ እንዳይሆንብህ ምንድነው የምታደርገው? ለእሱን የሚመለከተው ማኔጅመንት ላይ በጣም ወሳኝ ነው። ባይዘ ይቀላል፣ በጣም ከባድ ነው ታውቃለህ። የአንድን ሰው ባህሪው ምኑ ችለህ እንትን መሄድ በጣም ከባድ ነው። እኛ ጋር ያለው ለምሳሌ ወርኪንግ ኢንቫይሮንመንት ምናልባት ሮቦክስ ብትመጣ ባለቤቱ ማን ነው ብትል ናቲኖ ብለው ላያሳዩ ይችላሉ። እነሱ ናቸው ባለቤቱ። እኔ ጋር ያሉት እንደ ሰራተኛም አንድ ቀን አይቻቸውም አላውቅም። እንደ ወንድም በጣም ደስ የሚል ሮቦክስ እንትን ስታፍ የሚባል የለን። ሮቦክስ ፋሚሊ ነው የሚባለው የኛ ሮቦክስ ፋሚሊ። እሑድ ሁሌም ኳስ እንጫወታለን፣ ብዙ ነገሮች ብዙ አክቲቪቲዎች በጋራ እናደርጋለን ምናምን። ይሄን ምን ክሬት አደረገ? ይሄ እርስ በርሳችን ያለ መዋደድ ምናምን ነገር በደንብ ክሬት አደረገ እና በመጽሐፍ በማንበብ ኦር ምናምን ያመጣሁት እንትን አይደለም፣ ፍሮም ኤክስፒሪየንስ እያየው ግን አንዴ እንትን ስላልኩኝ አሁን ግን ያለው ነገር በጣም ደስ የሚል ነገር ነው። በጣም ስለዚህ እኔነት ስሜት ይሰማቸዋል ራሱ። የሚገርም ነገር እንደ አንድ ድርጅት ፎርማሊ መግቢያና መውጫ ሰዓት ቢኖረን ጥሩ ነበር። እንደዛ የለንም። ምናልባት 3 ሰዓት ሊገባ ይችላል ጠዋት፣ ማታ 3 ሰዓት ሊወጣ ይችላል እና 3 ሰዓት መግባትና መውጣቱ አይደለም መግባትና መውጣቱ አይደለም። ያንን በዛ ሰዓት ውስጥ የሚሰራው ምናልባት የሳምንት ሌላ ቦታ የሳምንት የሚሰራ ስራ ሊሆን ይችላል። ኤግዛክትሊ ከልባቸው ነው የሚሰሩት። ከልባቸው ይሄ ያለው እርስ በርስ ያለው መቀራረብ ምናምን ነገር ሰውን በደንብ ትሪት ካደረከው ብዙ ጊዜ መስታወት ነው የሚባል ጓደኛም ሰው ምናምን ነገር መስታወት ያንተን ሪፍሌክት የሚያደርገው በደንብ አድርገህ እንትን ካልከው እሱም በደንብ አድርገው ሳይሰስት ምን ሳይል በደንብ ካንተ ጋር መስራት የሚፈልግ ሰዎች ይኖራልና ይሄ የሊደርሺፕ ስኪል በጣም ወሳኝ ነው። 5 ነገሮች አይደለ ስታርታፕ ላይ ፈንድራይዚንግ፣ ቢዝነስ ፕላን፣ ታይሚንግ ምንለው፣ ከዛ ቲም አለ። ቲም ሚል አይዲያ አለ። ያው ቲም ሚል ደግሞ ሁሉም ከ5ቱ የስታርታፕ እንትኖች ትልቁ የኢንተርፕረነርሺፕ እንትኖች ትልቁ ብዙዎች የሚቸገሩት የማይጣጣም ቲም ይሆንና መጀመሪያ በተለይ ፓርትነሮችም ልምትቀጥራቸው ሳይሆን ኦፍ ኮርስ እሱም በጣም ኢምፖርታንት ነው፣ ግን እንዲህ በፓርትነር አድርገህ ስትጀምር መጓተቱ አለ። ቪዥኑን ደግሞ ራእዩን እኩል ፊል ያለ ማድረግ ራሱ አንተ ጉዳዩን ያስክበት የእርጀንሲ የአንገብጋቢነት ደረጃና ሌላኛው ያለበት ደረጃ ምናልባት ሌላኛው አማራጭ ይኖራል ወይንም እንደ ፓርት ታይም እንደ ትርፍ ሰዓት ይወስደዋል። ይሄንን ለአጭር ጊዜ ገቢ ሊፈልገው ይችላል። አንደኛው ደግሞ ድርጅቱን አሁን ያለችውን ትንሽዬ ቢሮ፣ ትንሽ ማሽን፣ ትንሽ ሰራተኛ ሳይሆን ግዙፍ ካምፓኒ ነው እዚህ ውስጥ የሚያው። ስለዚህ ያንን ለመፍጠር ነው የሚሰራው። ሌላኛው እንደዛ ሳይሆን ሲቸገር ታያለህ። አይ ቲንክ ትክክል ነው። ቲምም ቲም ከ5ቱ በጣም ትልቁ ቦታ የሚይዘው እሱ ነው። አንዴ ኢንተርፕረነርሺፕ ትሬኒንግ እንትን ያን ትልቁ ቦታ የሚይዘው ማን ነው ተብለን አይዲያ እንላለን ምን እንላለን፣ ግን ከሁሉም ቲም ነው። ለምሳሌ ያበደ አይዲያ በቃ የሚገርም አይዲያ ማውጣት ይችላል። ቲንክ ያበደ የሚለው አይዲያ ሪፈር አያደርግም። አሪፍ ነው። አይ እና ያው ቺዝ ዳርት እና ማን በደንብ ያቁታል ያበደ የሚለው አንድ የሆነ ታይም መንፈሳዊ ቦታ ላይ ሄደን እንደዛ ይሄን ቃል ተጠቅመን ስብከቱ ያበደ ነው አላችሁ እና እሱን ትዝ ብሎኝ ነው። እና የሆነ አይዲያ በቃ ያው በጣም አሪፍ ምልህ የአሪፍነት ማክሲመም ኤክሰለንስ መገለጫ መሰል ያበደ ነው ስትል በቃ በጣም ኤክሰለንት የሆነ ነገር ነው። እና
እንደዚህ አይነት አይዲያ ሊኖር ይችላል። የቼዝ ዳር ጨዋታ ቤተሰቦች ይረዱታል። yes እና እንደዚህ አይነት አይዲያዎች ኖሮ በስትክክል አፕላይ የሚያደርግ ካንተ ጋር በደንብ ኢነርጂው ምናምን እንትን ማያደርግ ፓርትነር ወር ምናምን ቲም ከሌለ አሪፍ የሆነ አውትፑት ላይኖር ይችላል። አብዛኛው ድርጅቶች ባለቤቱ አይደለም የሚሰራው። ባለቤቱ አንዴ መስመር ያስይዛል፣ እዛ ሰራተኞች ናቸው ማናጀር ኑራን የሚያደርገው። ያንን ቲም እንዲዋቀር ማድረግ በጣም እንደውም ድሮ ትዝ ይለኛል ግቢ ሆነን ቲም ክሬት አድርጉ ተባልና ቲም ማለት ጥሩ የሆነ አደረጃጀት ነው እንጂ የጥሩ ሰዎች ስብስብ አይደለም። ጥሩ የሆነ አሰባሰብ ማለት ነው። ቤስት የሆነ አሰባሰብ ወይ ነው እንጂ ምን አረጉ መሰለ ጎበዞች የሆኑት አንድ ላይ ተሰበሰቡ 5 ምናምን ነገር ሆኖ ከዛ ደግሞ የሆኑ ሰዎች ደግሞ አንድ ላይ ሆኑ። ይሄ አካዳሚካሊ በጣም ጎበዞች የሆኑ ማለት ነው። እነዚህ አካዳሚካሊ በጣም ጎበዞች የሆኑ የሁሉም እስኪ እንትናቸው ዩኒክ የሚያደርጋቸው አካዳሚካል ነው። ፔፐር ማዘጋጀት ምናምን ነገር ሆሞጀነስ ግሩፕ ሆነ። ሆሞጀነስ ሆነ። እዚህ ጋር ደግሞ አንዱ የኔ አይነት ሰው ፈጠራ ላይ ቴክኒካል የሚል ነው፣ አንዱ ደግሞ ትምህርት ላይ የሚል ሰው ነው ምናምን ነገር አንዱ ስልቹ አለ፣ ኢነርጂ ያለው አለ፣ ተጫዋች አለ፣ ምን አለ ቫራይቲ ያለው ያንን የቲም አሰባሰብ በጣም ወሳኝ ነው። በቃ ምን አይነት ቲም ነው ያለው፣ ምን አይነት ኢንቫይሮንመንት ነው ያለው ምናምን የሚለው ነገር በጣም ወሳኝ የሆነ ቫልዩ ይዛል ማለት ነው። ብዙ ጊዜ ገንዘብ እንደ ቻሌንጅ ያነሳሉ አዲስ ጀማሪዎች። ገንዘብ ያው የሁሉም ሰው ቻሌንጅ ነው አይደለም። እንደ ኢንተርፕረነር ምናምን ነገር ኖርማሊ ኢንተርፕረነርሺፕ አለ፣ ከዛ ኢንተርፕራይዝ አለ አይደል? እነዚህ ስሞል ኤንድ ሚዲየም ኢንተርፕራይዝ የሚባሉ ካፌ ከጀመርክ ጥሩ ቦታ ይሁን እንጂ እንደሚያዋጣ ታውቃለህ። ኢንተርፕረነርሺፕ ከሆነ ግን ሪስክ ወስደህ የምትጀምረው ነገር ነው። ልትከስር ትችላለህ። ቴክኖሎጂ ቤዝድ ሆኖ ሲሆን ማለት ነው። አዎ ለዚህ ኢንተርፕረነር ሊሆን ስራዎች ከሆነ ፋይናንሻል ኢሹ በጣም ብዙ አይነት ፋይናንሻል በጣም ከባድ ነው ፋይናንሻል ኢሹ። እኔ 2ኛ ዓመት እንደዚህ ስራ ጀምሬያለሁ። ስለዚህ ያን ፋይናንሻል ኢሹን ከቨር ለማድረግ ነው ነገ ወደው ነገር ለማድረግ አሁን እኮ በቀጥታ ማለት ወደፊት ለምትፈጥረው ስራ ማለት ነው ወይስ የኮሌጅ ወጪህን ለመሸፈን? ኖ የኮሌጅ ወጪ ኦሬዲ ዩኒቨርሲቲ ነው የሚያስተምረኝ። ጥሩ የሚባል ገቢ ያላቸው ቤተሰብ አሉኝ። አንድ ቀን ተቸግሬ አላውቅም እግዚአብሔር ይመስገን። ፋሚሊ ጥሩ አድርገው ነው እንትን ያለኝ። ኢቭን ታስተዳደግ ጀምሮ ገብቼ አላውቅም እንደዛ ነገር ላይ የለም ጭራሽ እንዳልኩ አሁን ላይ ብዙዎች ዩኒቨርሲቲ ተማሪዎች እንደዛ አይነት በነገራችን ላይ እኔ አሁን አልቃወም። ኢንተርቴይን የሚያረጋቸው ከሆነ እና የሚያረጉት ነገር ካወቁ የሚያዝናናቸው ነገር ከሆነ ግን if they know how to manage their time opportunity cost የለውም። ምክንያቱም እዛ ጋር የምታውለው ጊዜ ገንዘብ ጉልበት አለ። yes በነፃ አይደለም ማለት ነው። አሁን ዩኒቨርሲቲ ላይ ሆነ ዴይ ፓርቲ በለው ናይት ፓርቲ በለው አለ ዋጋ በነፃ አይደለም። ስለዚህ ዋጋውን ዲዘርቭ ያደርጋል። ምክንያቱም ያን ሌላው አሁን ልክ አንተ እንዳረከው ለምሳሌ ወደፊት የተሻለ ምርት ወይንም ፕሮዳክሽን በኢኮኖሚክስ ፕሮዳክሽን የሚያመጣ ነገር ላይ ብታውለው የበለጠ ውጤታማ ይሄ ማንም ሰው የሚያውቀው ነው obviously። ግን አንዳንድ አይተውክላቸው ብዬ ነው ካዝናናቸው አይደለም። እኔ ሰዎች አንዳንድ ሰዎች አሉ አይታጠቀም ታናናሾችን መገሰጽ አልፈለኩም አይደለም። በዋናነት ምን አለ መሰለ አዎ ማለት የፓርቲ ጉዳቱ ሳያውቁት ቀርቶ አይደለም። ግን አንዳንድ ሰዎች ምንድነው ከዛ የሚያገኙት ፕሮፊት ሊኖር ይችላል ነበሩ። አሁን እንደዚህ ፓርቲ ላይ ምናምን የሚያዘጋጁ ልጆች ማለት ነው እነሱ ኢንቮልቭ ያደርጉ ገንዘብ የሚሰሩበት አሉ። እነሱ ነው የማየው የኔ ባቹ ነው። ስለዚህ አንተ ፐነሮቹን ነው የምታየው ሁልጊዜ ስታይ አንተ ማየት የምትፈልገው ነው የምታየው። ይሄ በጣም ትልቅ ኳሊቲ ነው። አሁን የሚያጠፉትን አይደለም እንትን ያልክ ያለሁት አሁን ያርጉ ኢንተርቴይን ያርጉ ስል እነዛን እንደሚጠቀሙ ደግሞ አውቃለሁ። እነዚህ ሰዎች ከቻሉ እነዛን ቢያዩ አሪፍ ነው። they are making money በእነሱ ገንዘብ እነሱ money make ያደርጉ ነው ነበር እኮ። እኔ ግቢ ሆኜ ትዝ ይለኛል ሃፒ አወር የሚባል ነበር። ሃፒ አወር በቃ ቢራ ኦር ምናምን ቀንሶ የሚሸጥበት ማለት ያው የዩኒቨርሲቲ ተማሪ ከቢራ በላይ ብዙ ኤክስፔክት አይደረግም ያወጣል ተብሎ ስለዚህ ሃፒ አወር ተብሎ የሆነ እነዛ የሚያዘጋጁ ልጆች ከኔ ጋር የሚማሩ የነበሩ ልጆች ናቸው። ሂዶ ከካምፓኒው ጋር አውርቶ ምን ብሎ ሃፒ አወር እዚህ ቦታ ላይ እናዘጋጅና 16 የነበረው ቢራው 9 ብር አድርግልንልና ቀንሶ ያቺ የነበረችው 8 ብር ይሁን ምናምን ነገር ካምፓኒው ለነሱ ይሰጣቸዋል ማለት ነው።
ካምፓኒ ኦፖርቹኒቲውን አይደንቲፋይ ያደረጉ ልጆች አሉ። that's what I'm talking about። እዛ ጋር ያለውን አቅራቢውን ያውቃሉ፣ እዚህ ጋር የተማሪውን ፍላጎት ያውቃሉ። ስለዚህ እነሱ ያቺን በመሃል ተጠቀሙበት። እነዛ ደግሞ ያው ተጎጂ የሆናቸው ማለት ነው። ኢነርጂያቸው ብራቸው እዛ ኢንቨስት እያደረጉ ነው ማለት ነው። ሰው እንዳልኩ እነዛ ሰዎች አሉ ደግሞ እነዚህ እነዛ ኦፖርቹኒቲ አይተው እንትን እያደረጉ ነው። ተማሪ ሄዶ እንዲጠጣ ምናምን ሪከመንድ አይደረግም። they already know it actually አብዛኛው ሰው ያውቃል። አንዳንድ ምንድነው ግን መንገዱ ይጠፋበታል። አሁን ኢንተርፕረነርሺፕ ምናምን እዚህ ስናወራ መንገዱ እንዴት ነው ወደ ኢንተርፕረነርሺፕ ፈጠራ ዝም ብለህ የምትጀምረው ነገር አይደለም። አንዳንዴ የሚያሳይ ሰው ትፈልጋለህ። በቃ ትንሽ መንገዱን የሚያሳይ ሰው ትፈልጋለህ። አብሽ እነዚህ ሰዎች መጽሐፍ ቢያነቡ፣ ቪዲዮዎች፣ ፖድካስቶች ቢያዩ፣ በጣም ብዙ ፖድካስቶች አሉ ኢንተርናሽናል የሚሆኑ ሙቪ ከሚያዩ ሻርክ ታንክ ቢያዩ። ለምሳሌ ሻርክ ታንክ በጣም ሞደው እንትን ነው ሾው ነው። እነዚህ ነገሮች ላይ ተማሪዎች ጊዜያቸው የሚያጠፉበት ነገር በጣም ማወቅ አለባቸው። እና እኔ እንዳልኩ እንደዛ አይነት እንትን ላይ አላሳለፍኩም፣ ግን ጊዜ ኳስ በጣም ነው ሞደው ስቲል ምናልባት ከአንድ ሳምንትን ሙሉ የምጫወትበት ጊዜ ነበር። ኳስ በጣም ነው ሞደው ግቢ ያለን እኛም እኔ ዩኒቨርሲቲ አስተማሪ ያለው በሳምንት 3 ቀን ነበረን ቦርጭ ለማጥፋት ዘጨዘጨ። አሁን ደግሞ ጀምሬያለሁ ወደ 3 ወር አካባቢ ሆነኝ። በሳምንት በጣም ኢምፖርታንት ነው ባይዘ እስክትጀምረው በጣም እንትን ነው፣ ግን በቃ ከጀመርክ በኋላ ምክንያቱም ቀስ በቀስ ነው። እኔ ትንፋሼ በጣም ደክሞ ነበረ ሳይሆንና የመጀመሪያ 2 ቀናት አሁን ትንሽዬ የአርቲፊሻል ሜዳ ነች፣ ትንሽ ነች በጣም 2 ዙር መዞር አልቻልኩም። እና ከዚህች እዛች አንግል ሮጬ ሳምባይን ልተፋ ነው ደርሰው። በጣም አላርሚንግ ነው አደጋ። በነገራችን ላይ ይሄ ሃይፖካይኔቲክ የሚባል ዲዚዞች አሉ። አክቲቪቲ ካለ ማድረግ የሚመጡ ዲዚዞች ማለት ነው። እነዚህ ስኳር፣ ደም ግፊት እና ሃይፖካይኔቲክ ዲዚዝ ነው የሚባል አጠቃላይ ማለት ነው። እነዚህ ነገሮችን እንትን የምትለው እንደዚህ አይነት አክቲቪቲዎችን ስትሰራ ነው አላርም የሚያደርገው። ወጪ የለው እንትን ማለት ነው፣ ኢንቨስትመንት ማለት ነው። ወጪ ኢንቨስት ማታረግበት ትልቅ ይሄ ፊዚካል አክቲቪቲ ተማሪዎች ፓርቲ ላይ ከሚያሳልፉ ጊዜያቸው እንደዚህ ነገሮች ላይ ቢያሳልፉ ትልቅ ኢንቨስትመንት ነው ለነሱ፣ ለቀጣይ ህይወታቸው ትልቅ ኢንቨስትመንት። ግሩፕ ላይ ይሄ ክለቦች ላይ ኢንቨስት እንትን ቢያደርጉ ታይማቸው ኢንቨስት ቢያደርጉ። የራሳችሁ ቡድን አሁን ይሄ የሮቦክስ ቲም አለን። አንድ ቀን እንገጥማቸዋለን። በጣም ደስ ይላል። ሁሌም ሰኞ፣ ሮብ፣ አርብ ነው የምንጫወተው። በጣም የምልህ የጤና ቡድኖች የሚጫወቱ እንደኔና ከኔ በላይ እድሜ ያላቸው ሰዎች ግሩፕ ነው። የእናንተ ወጣት ግሩፕ ነው። እስቲ አንድ ቀን እንግዲህ እናየዋለን። እኛ ጋር ከድርጅቶች ጋር ነው የምንጫወተው። ቅድም አንድ ያነሳው ነገር ይሄ ሊደርሺፕ ስኪል ብዬ ያነሳውልህ ነገር ያለ ይሄ ምንድነው ቢትዊን እና ላይክ ኢንሳይድ እና ቢትዊን ነው። ኢንሳይድ ካምፓኒ ያለው እርስ በርስ ያለው እንትን ነው። ሁለተኛ ደግሞ ከካምፓኒ ጋር ያለ እና ኳስ እንጫወት እሑድ እንጫወታለን ያልኩ ነገር ከካምፓኒዎች ከተለያዩ ድርጅቶች ጋር የምንጫወተው አንድ ይሄ የኛ ድርጅት ከሌላ ድርጅት ጋር ያለው ቅርበት በጣም እያጠናከረ ይመጣል። በጣም ከምልህ በላይ ለምን ቢያንስ ኢቭን የኔትወርኪንግ ኢቨንት ነው ራሱ ማለት ነው። ራሱን የቻለ ኔትወርኪንግ ኢቨንት ነው። ተሳስበን የምትጫወተው ፋን ነው። እዛ ጋር ፓርትነሮች ልታገኝ ትችላለህ። ከሌላ ጋር የሚያገናኙ የፋይናንስ ጋር የሚያገናኙ ከከስተመር ጋር የሚያገናኙ እዚህ ደግሞ ፎርማል ከምታገኘው ሰው ይልቅ እንደዚህ አይነት አክቲቪቲ ላይ የምታውቀው ሰው በደንብ ሊረዳ ፐርሰናሊቲ ምዛው በደንብ ስለምታሳይ ፎርማል ላይ ስትሄድ ናቲ ማን ነው ስለኝ I will try to be formal person ፎርማል የሆነ የኔን ማንነት ነው ማሳይ። እዛ ግን ልትበሳጭ ትችላለህ። ምን ትላለህ? ያንን እንትን እዛ ታየዋለህ። ገባበት ትችላለህ ወይ ኳሳን ትጫወታለህ። ባህሪ እዛ ጋር ይወጣል። ስለዚህ ሪቪል ይሆናልና ራስህም እኮ ትሰለጥንበታለህ። አሁን ኢሞሽናል ኢንተለጀንስ ራሱ ታዳብራለህ። ምክንያቱም እዛ ጋር የሚያበሳጩ ነገሮች ስለሚያጋጥሙ እንዴት ሃንድል አደርጋለሁ፣ እንዴት ራሴን ኮንትሮል አደርጋለሁ የሚለው ነገር ትልቅ እንትን ነው የሚሆነውና ይሄ አንዳንድ ስፖርት አክቲቪቲዎች ለፕሮፌሽናል እንትኑ ለቢዝነስም እንደ አንተርፕረነርም ጠቃሚ ነው። በጣም ናይስ። በጣም ኢንትረስቲንግ ነገር ያነሳን ያለ ነው። አይ ቲንክ አማንም ካሜራማኖቻችን በጣም እየተመሰጡበት ነው። በጣም ኢንተረስቲንግ ጨዋታ ነው። የመጀመሪያ ጨዋታችን ነው የሚሆነው። ሌላ ጊዜ እንደገና እንደምንገናኝ ተስፋ አደርጋለሁ። እንደው ዩኒቨርሲቲ ላይ ላሉ ሌሎች ለወጣት የሥራ ፈጣሪዎች አንተን ለሚከተሉ ዛሬ ቼዙን ያው አልተጫወትንበትም ምንም
ሙቭ አላረግንም፣ ግን ከዛ በላይ ያንን ሲምቦላይዝ የሚያደርግ ብዙ ጨዋታ ተጫውተናል። ዝም ብዬ 1-3 ቲፕ ልጠይቅህ ብዬ ነው ይህንን ለሚከታተሉ በተለይ ለቼዝ ዳር ጨዋታ ቤተሰቦቻችን በተለይ በስራ ፈጠራ ላይ መሰማራት የሚፈልጉ እና ጀማሪዎች ጨዋታውን እዚህ ላይ እንደምታየው ገና አልተጀመረም እና ጀማሪዎች የመጀመሪያ ሙቫቸው ምን ይሁን? ለመጀመሪያ ሙቭ ሲያደርጉ ምን ያርጉ? እስቲ ጎላቸው ይወቁ፣ ከየት ወዴት እንደሚሄድ ይወቁ። የመጀመሪያ አንድ ነገር ስጀምረው ለምን እንደምጀምር ለምን ሙቭ እንደምታረግ ማወቅ አለብህ። ለምሳሌ እኔ ከቤት ወጥቼ እዚህ ስመጣ ወዴት ይሄድኩኝ እንደሆነ መዳረሻዬን ካላወቅኩኝ ጎሌን ካላወቅኩኝ ቤት በኩል እንደምሄድ አላውቅም። ከመኖሪያ ቤቴ ወደዚህ ቢሮ ስመጣ በየት በኩል በስቴዲየም በኩል ልሂድ በሳሪስ በኩል ልሂድ ቤት እንደምሄድ ከማወቅ በፊት ጎሌን ማወቅ አለብኝ። የመጀመሪያ ሙቫቸው ጎላቸው ማወቅ ነው የሚሆነው ማለት ነው። ጎላቸው ምንድነው? ኢንተረስታቸው ምንድነው? ማወቅ የመጀመሪያው እንትን ነው። ምንድነው? ቲንክ ቢግ ስታርት ስሞል አክት ነው የሚል 3 ነገሮች አሉ። ቲንክ ቢግ ማለት አስተልቀህ ጎል የት ድረስ ነው። አንዳንድ ሰው አጋጥሞ ያውቅም ምንድነው የምትፈልገው ምናምን ነገር ነው ትንጥዬ መኪና ይላል፣ ትንጥዬ ኮንዶሚኒየም ባለ 1 መኝታም ቢሆን በቃ እንደው ትበቃኛለች። አንድ ወዳጄ እንትን እያለኝ እዚህ ጋር እንትኖች ከብቶች ምናምን እዚህ ጋር አረጋለሁ እዚህ ጋር እንትን አረጋለሁ ምናምን ጋጣ ለብቻው አርጎ ምናምን አስፈቶ ድሪም አረገና በአፈር እየሰሩ ማለት ነው። ከዛ አንዱም እንደዛ ምናምን ነገር አንተስ ምናምን ነገር አሉትና ሶስተኛው አየ ከሁለቱም ከዛ የዛኛው በጣም ሰፊ ነው ትልቅ ነው ምናምን ነገር እኔ የሱን እረኛ መሆን ነው እንፈልገው አለ። ድሪሙን እንዴት አሳንሰው እንትን ያ ትልቅ ቤት ነው ድሪሙ እረኛ መሆን ነው ማክሲማም ድሪሙ ማለት ነው። ይሲ ማክሲማም ድሪሙ ያደረገው በቃ የትልቅ ቤት እረኛ መሆን። ኢቭን ድሪም ከድሪም የሚቆርሱ ሰዎች የሚያሳንሱ ሰዎች በጣም የሚገርሙኝ። ድሪም እኮ ነው ባሰራበትም እንትን እኮ ነው እንዴ። ድሪሜ ስጠይቅ ለምንድን ነው ትልቅ ነገር ድሪም ማድረግ ይችላሉ? አንዳንድ ሰዎች ድሪማቸውን ለምን እንደሚያሳንሱ አላውቅም። ጎላቸው ጎልህን የመጀመሪያ ጎልህን ማወቅ ቲንክ ቢግ ማለት ነው። የመጀመሪያ ቲንክ ቢግ ነው። መጀመሪያ ሙቫቸው እሱ ቢሆን ነው ነገር እንትን ማድረግ ነው የሚሆነው። ናይስ። ስለዚህ ዋና የምትጠብቀውን ነገር የሚያደርስ ቦታ መሆን አለበት ነው። yes ቻሌንጆች ያጋጠማቸው ምን እንዲያደርጉ ትመክራለህ? አንዳንድ ጊዜ ሰዎች ፓኒክ ያደርጋሉ፣ ይደነግጣሉ። ያልጠበቁት ነገር ሲያጋጥም ምን ያድርጉ? አንዳንዴ ጊዜም ያስተምራል። ትምህርት ነው ራስን የቻለ ቻሌንጅ ማለት ትምህርት ማለት ለኔ። ለምሳሌ ቅድም ነገር ያልታስታውሰዋለህ ስሎጋናችን ምንድነው ብዬ ነበር። there is always a way ነው ስሎጋናችን ብያለሁ። ይሄ ዝም ብሎ ይመጣ አይደለም። በቃ ወይ እንዳላቀሉ ይሄ የኔ ብሊፍ ነው። ሰዎች ወደ ስፒሪቹዋል ይሄድብኛል አንዳንድ መናገር አስተዋቸው ይሄ የሚያልፍ ነገር እንደሆነ ማወቅ ማመን እንደሚያሸንፉ ይሄ በነገራችን ላይ ትልቁ ሀብት ላንተ ምንድነው? ጊዜ ምንድነው? ያንተን ትልቁ ሀብት ጊዜ ነው ወይስ ገንዘብ? ጤና፣ ወርቅ፣ ጤና። ጥሩ። ከጤና ቀጥሎ ጊዜ በጣም ኢምፖርታንት ነው። ናይስ። ለኔ ትልቁ አንደኛ የምለው ሀብት ምን እንደሆነ ታውቃለህ? እዚህ ዓለም ላይ ማይንድ ሴት ነው። ማይንድ ሴት ነው። ቅድም ያልኩ እነዚህ ሰዎች ጎላቸው የሚያሳንሱ ያልኩ ሰዎች እነዚህ አይነት ሰዎች ናቸው። ምርጥ የሆነ ማይንድ ሴት ያለው ሰው አጋጥሞ አያውቅም? በቃ ደስ የሚል ማይንድ ሴት ያለው። ማይንድ ሴት ማለት ያው ማይንዳችንን ሴት የምናደርግበት አንግል ማለት ነው። እዚህ ጋር ጦርነት እንትን እያለ ምናምን ነገር እሱን ስራውን በደንብ አድርጎ ማኔጅ አድርጎ ምናምን እንዴት አድርጌ ከዚህ ነገር አትራፊ ሊሆን እንዴት አድርጌ ልጠቀም ምናምን ብሎ ከሆነ ነገር መጠቀም የሚችል ጥሩ የሆነ ግቢ ያለን ሁለት አይነት ሰዎች ያውቃሉ። እኔን ክላሲፋይ ያደርጋቸው ካልከኝ ግቢ ላይ ያለን አንዳንዱ አግሮኖሚ አንዱ ደግሞ ተጠቃሚ። ሁለት አይነት ማይንድ ሴት ማለት ነው። አንዱ የሆነ ችግር ባየች እንዴት እንትን ላድርግ ነው። ካፌ ይዘጋል አንዳንዴ እንጀራ ካለቀበት ሰዓቱ 1 ሰዓት ከሆነ የሚዘጋው 1 ሰዓት ሊዘጋ ይችላል። ግማሽ ምንድነው የሚያደርገው እንትን ማድረግ ምናምን መበጥበጥ ምናምን። ግማሽ ስማርት የሆነ ደግሞ በቃ በሆነ መንገድ እንዴት አድርጌ ስለዚህ ይሄ ነገር ተዘግቷል እንጀራ የለም ስለዚህ ላውንጅ ሂጂ ሰው ሳይበዛ ቶሎ ኦርደር አድርጌ እንትን ማድረግ አለብኝ የሚል ማይንድ ሴት በጣም ትልቅ የሆነ እንትን ነው። ማይንድ ሴታቸው ሼፕ ማድረግ አለባቸው ያምናሉ። ይሄ ኤክስተርናላይዝ የሚያደርገው ግሩፕ አለ ማለት ነው። ማለት ሁሉ ጊዜ
ችግሩን ይሄ ፕሮብለም ኦሪየንትድ የሆነ ምክንያቱም በተለይ ይሄ ቅድም ያልከው አግሮምራሚ ነው። አባቴ እንዲያርጎ ቢሆን ኖሮ እናቴ እንዲሳታረግልኝ መንግስት እንዲያርጎ ቢሆን ኖሮ ይሄ አስተዳደሩ ነው የፕሬዝዳንቱ ችግር ነው የሀገሪቱ ችግር ነው የእንትን ነው ሚል እንዳልከው ይሄ ኖሮ ሚል ሁልጊዜ ይሄ ቪሸስ ሰርክል ነው። የሆነ ሳለ ያው አትወጣም ያሰምጣል። እሱ ግሩፕ አለ ሁልጊዜ ግን እድሉን ደግሞ ሚያይ አለ። በጣም ከባድ በሆነ ትርምስ ውስጥ እድል ደግሞ ሚያይ ግሩፕ አለ። እሱ ነው የኢንተርፕረነር አንድ ኢንተርፕረነር የሚያስብለውም አድቫንቴጅ ሲክ የሚያደርግ መሆን ነው። ሰው ግን እንደ አጠቃላይ ማይንድ ሴት ማለት ማይንዱ በመልኩ ነው የቃኘው ማለት ነው። በመልኩ ነው ሴት ያደረገው ማለት ነው። ለምሳሌ እኔ የቃኘውበት መንገድ ከሆነች የሆነ ቦታ ላይ ሄጄ ነገር ያለው በቃ የማይሆን ነገርም ቢሆን there is always a way. I want to try to see like the options way outዎች ነው። አይጥ መውጫ ቀዳዳ አታጣም ይባላል አይደል? ጭስና ምንድነው መውጫ ቀዳዳ አይጣጣም ይባላል። ጭስ መውጫ ቀዳዳ አይጣጣም። በቃ በሆነች ቀዳዳ ይወጣል። እሱን ቀዳዳ ነው የምፈልገው። ባራዳ ቋንቋ ጭሱ ነው ይባላል። በቃ ወይ አውት የሚያክሰው ማለት ነው። ሌላ አይደለም እኮ ጭሱ ሁሉ ጊዜ መፍትሄ አያጣም። መውጫ ቀዳዳ አያጣም። አንተ አታቆም ግን anyway ፊገር አውት ያደርጋል። this is like ይሄ የኢንተርፕረነርሺፕ ኮንሰፕት ይሄ አሁን ቻሌንጅ ይገጥማል ድብና አድርጎ እንደውም ቀላል የማይባል ቻሌንጅ ነው የሚገጥም። ቻሌንጅ የማይወድ ከሆነ ኢንተርፕረነርሺፕ መንገድ አለመምረጥ ነው። ኢንተርፕረነርሺፕ ቻሌንጅ ያለው ቀድም ነገር ያለው ማሩን መጨረሻ ላይ ለማግኘት አመቱን ሙሉ ሀስል ማድረግ አለብህ። ንቦች እኔን ይመስላል ይያለ በቃ ኢንተርፕረነርን ይወክላሉ። ንቦች በደንብ አድርጉ አመቱን ሙሉ በጣም ብዙ ሀስል ነው የሚያሳልፉት። ሸረሪት ትመጣለች ምናምን ይሄ ሁላ ሀስል አሳልፈው መጨረሻ ላይ ማር ነው የሚሰሩት። እነዚህ ሀስሎች ጎላቸውን ማየት ነው። ቀድም የመጀመሪያ ሙቭ ጎል ብያለሁ። ቻሌንጅ ሲገጥም ምን ማድረግ ነው? ጎልህን ማየት ማይንድን በዛው መቃኘት። ናይስ በጣም ኢንተረስቲንግ። በዚህ ቼዝ ላይ ቅድም ያልኩ እነዚህ የተለያዩ ፒሶች የየራሳቸው የሆነ አቅምን ነው የሚያሳዩት። ለምሳሌ ንግስቲቷ ቨርቲካልም ዳያጎናልም ሆሪዞንታልም ትሄዳለች። ስለዚህ ቨርሳቲሊቲን ያሳያል። ፈረስ ብዙ ጊዜ ቲንኪንግ አውት ኦፍ ዘ ቦክስ ነው። ለምሳሌ እንደዚህ ዘሎ መሄድ ይችላል እዚህ ጋር ማለት ነው። እና አንዴም ቼክ ዝም ልትልበት ትችላለህ። ፖፑ በተሰመረለት ይሄ በነጭ ወይ በቀይ መስመር ላይ ነው የሚሄደው። አንዳንድ እንትኖች ሳነብ ወደ አንተርፕረነርሺፕ ቢዝነስ ወደ ካሪየር አናሎጂውን ለመፈለግ ስሞክር ፖፑን እንደ ስፔሻል ስኪል ነው የሚመስልልኝ። ንግስቷን እንደ ቨርሳታይል ስኪል አስፓየር ለሚያደርጉ የስራ ፈጣሪዎች ምን አይነት ቨርሳታይል ክህሎቶች ቢኖራቸው ወይንም ራሳቸውን በምን አይነት ቨርሳታይል ክህሎቶች ላይ ተሸጋጋሪ ሆኑ ሊሆን ይችላል ወይንም ብዙ ቦታ ላይ አፕላይ ለምናረጋቸው ምን አይነት ራሳቸውን ቢያሰለጥኑ ትመክራለህ? በጣም ስፔሻል የሆነ ክህሎት ደግሞ የሚፈልጉት ካለ እንደ ንግስትና እንደ ፖፑ ማለት ነው። ንግስትና ፖፕ ባይዘው እኔ መመርጣቸው ሊሆን ይችላል። ሞር ለምሳሌ እኔ የኔ የምከተለው ፕሪንሲፕል አለ። ይሄ the one thing principle ሚል ፕሪንሲፕል ማለት ነው። አንድ ሰው አንድ ነገር ላይ ነው ፕሪሳይስ ሊሆን ይችላል። እኔ ጋድ አይደለሁም ኦር ሲፒዩ አይደለሁም። ብዙ ነገር መልቲ ታስኪንግ አላምንበትም። እንደዛ ባይሆን ሮቦክስ ያለ ያማን ይራን ማድረግ ፈልጋለሁ። ሁለቱም ግን ቀደም እንዳልኩ የራስ የሆነ ታይም ላይን አለው ሙሉ ለሙሉ ዴዲኬት ማድረግበት። መልቲ ዲሲፕሊናሪ ጥሩ ነው ግን እኔ ለምሳሌ ማምነው አንድ ሰው አንድ ነገር ላይ ፐርፌክት ከሆነ በጣም ትልቅ የሆነ ውጤት ማምጣት ይችላል። በቃ ትልቅ የሆነ ውጤት ስለ ንቦች መጀመሪያ ማቀው እና አሁን ማቀው ይለያያል። አሁን ኮምፕሌክስ የሆኑ ፍጥረቶች ናቸው። ኮምፕሌክስ በቃ የሚገርም ብዙ ጥናት የሚያስፈልጋቸው ያልተጠኑ በጣም ብዙ ስማርት የሆነ እንትን ያላቸው ስልጣኔን ልታጠናባቸው የምትችልባቸው በደንብ አመራር ነገራችን ላይ ከዳይኖሰር ጋር ሰርቫይቭ ያደረገ ክሪቸር ነው የሚባለው ንብ። በቃ ይሄ በዛን ጊዜ ነበር ሰርቫይቭ ያደረገ ክሪቸር ነው የሚባለው። ብዙ ቦታ ሄጃለሁ ሪሰርች ምናምን ነገር ለመስራት እና ይሄ መስኮት የሚመስሉ ቦታዎች ላይ ገጠር ላይ ምናምን ነገር እርግቦቹን አምናሉና ያ ቦታ ፍሪዝ አድርጎ እርግቦቹ ደርቀው ይሞታሉ ምናምን። እዛን ግን ንቦቹ አሉ ሰርቫይቭ ያደርጋሉ ስቲል።
ሃርሞኒክ የሆነ የላይፍ እንትናቸውም ስለሆነ ማለት ነው። ሶ መልቲ ዲሲፕሊን የሆኑ ሰዎች ሊኖሩ ይችላሉ። ግን አይ ዊሽ አንዱ ላይ በደንብ ቢሰሩበት። ለምሳሌ ሮቦቲክስ ከተባለ ትልቅ ሮቦት እኮ ሰራና ነገር በጣም ብዙ ነው። እዛ ሮቦቲክስ ላይ ራሱ በጣም ሰው ሲያቅ ስፔሻላይዝ ያደርግ ይሄዳል አይደል? አንድ ሰው ዶክተር ሆነ ከዛ በኋላ የማህፀን ስፔሻላይዝ ምናምን ይሆናል አይደል? ስፔሻላይዝ ያደርግ ነው የሚሄደው። ቨርሳታይል እዚህ ጋር አይ ቲንክ የሚወክለው ምንድነው ፍሌክሲቢሊቲ የሚወክል ይመስለኛል። ጥሩ ነው። yes የሆነ ነገር እንትን ሲለ በቃ ፍሌክሲብል ትሆናለህ። this way what about this way ያልክ እዛው ነህ ስቲል exactly ለምን አንዱን ወይንም የተወሰነውን አድምተ መስራት እና የተሻለ ውጤት ማምጣት ከዛው እንትን ብለህ ወደ ሌላ መሄድ ይችላል። መስመር አስይዘህ ሁለት እግር አለኝ ተብሎ ለዛ አይወጣም ነው exactly so ይሄ አንድ መጽሐፍ አለ the one thing የሚል መጽሐፍ አለ። እሱ ነው ለኔ ሞር ወደዛ አይነት ኮንሰፕት እንዲገባ ያደረገኝ the one thing የሚል መጽሐፍ ነው። yes the one thing በጣም ምርጥ መጽሐፍ ነው። ይሄ ስለ መልቲ ዲሲፕሊን ያወራል። በቃ እንዴት ነው ትንሽ ኢነርጂ በቃ እንትን ያለች አንድ ነገር ላይ ስለሆነች ብቻ እንዴት ነው ትልቅ ደረጃ ላይ ሊደርስ የሚችል ነገርና ፍሌክሲቢሊቲ ያስፈልጋል ኢን ላይፍ። በጣም ፍሌክሲቢሊቲ ያስፈልጋል። ቢዝነስ ይቀየራል እኮ አይታጣቅም። አንዳንዴ ፍሌክሲብል ነው ቢዝነስ። እኔ ባለፈው ካሁን በፊት ፕሮሞት አድርግበት የነበረው መንገድ አሁን አይሰራም። ለምሳሌ ድሮ ምን ነበር በፌስቡክ ኦር ሞር ደግሞ በጣም አዋጭ የነበረ የፕሮሞሽን መንገድ የቲቪ ሾዎች ናቸው አይደል? ብሮድካስት በቴሌቪዥን በሬዲዮ አሁን ግን ከሱ ይልቅ ሶሻል ሚዲያ በጣም የበለጠ ሊሆን ይችላል። ለቲክቶከር ዊና how much we pay በጣም ብዙ ነው። ከ100,000 በላይ ነው የሚጠይቀው አንድ ቲክቶከር። ኖርማል ኳደና የሚባለው 30 ምናምን 35 ምናምን ጠይቅ። ድሮ በቲቪ ነበር። ሶ ይሄ ፍሌክሲቢሊቲ ማለት እዚህ ላይ ነው። ላይክ ቢዝነስን አስተር የመቀየር ሳይሆን የቢዝነስ ፕላንህም ሊሆን ይችላል። ቢዝነስ ፕላን ይቀየራል። ይሄን ሪፈር የሚያደርግ ይመስለኛል። ናይስ ጥሩ ነው። ስለ ንቦች በጣም ሰፋ ያለ ምርምርና መመሰጥ ካለው ከናትናኤል በኃይሉ ጋር በጣም ቆንጆ የሆነ ቆይታ አሳልፈናል። በጣም ብዙ ጥሩ ትምህርት ጥሩ ልምድ እንዳገኛችሁበት እንደተዝናናችሁበት ተስፋ አደርጋለሁ። ናቲ ሌላ ጊዜ መሀል ላይ እንግዲህ 50,000 ሰብስክራይበር ስንገባ 100,000 ሰብስክራይበር ስንገባ መጥቶ አብሮን ሴሌብሬት ያደርጋል። በጣም ደስ ብሎናል። ያሰብካቸው ነገሮች እንዲሳኩልህ እንመኝልሃለን። እጅጉን አድርጌ አመሰግናለሁ። ተጨማሪ አዳዲስ ፈጠራዎች ደግሞ እንደምታስመዘግብ ተስፋ እናደርጋለን። አንድ ሁለት ደቂቃ መናገር የምትፈልገው ካለ ለቼዝ ዳር ጨዋታ ቤተሰቦች? ያው እንግዲህ መምጣቴ ላይ ቀር ሁሌም ዊን ነው። ቅድም ስንለው እንደነበረ ኦፖርቹኒቲ ሲኪንግ ነው። ያው ያለውን እድል ለመጠቀም የሮቦክስ ፔጆቻችን ቲክቶክም ዩቲዩብም ፎሎው እንዲያደርጉ 3D ፕሪንቲንግ እንዲሁም 3D ፕሪንተር ማሽኖች ፈጠራ ላይ ያላችሁ ሰዎች ፈጠራ መስራት የምትፈልጉ ሰዎች የፈጠራ እቃዎች ለምትፈልጉ ኮንሰልተንሲ ለምትፈልጉ በራችን ክፍት ነው። ድርጅታችን ቦሌ ቦራ የልጆች መዝናኛ ማዕከል ላይ ይገኛል። ሮቦክስ ብላችሁ ሳይታችን ላይም ጉግል ማፕ ላይም አታጡትም። አመሰግናለሁ በጣም። እና የአስቱ ያላችሁ ሴንተር ምንድነው? እሱን መጠቀም ከቻለ አስቱ ኮመርሻል ሴንተር ኮመርሻል ሴንተሩ ላይ ሮቦክስ አዲስ ብራንቹ ላንች አድርገዋል። እዛም እንትን ማድረግ ይቻላል። ስለዚህ ቃሊቲ አካባቢና ወደታች ያለው እዛም ብቅ ማለት ይችላል ማለት ነው። በጣም እናመሰግናለን ናቲ። ጤና ይስጥልን።